سلام سلام مكورات ቤተሰበይ ከመይ ኣንኹም ከመይ እኒአኹም ኣነ ደሕና እየ እግዚአብሔር ይመስገን ብለልኹም ሰላም እግዚአብሔር ብዙሕ ትርፍ ይበለልኩም ኮራት ቤተሰበይ እንኳዕ ኣብፅሕኩም ንበዓል ሆሳዕና ከምኡ ደሞ ንሰሙነ ሕማማት እንኳዕ ኣብፅሕኩም ኮራት ቤተሰበይ ኣብለልኹም ሰላምኩም ብዙሕ ትርፍ ይበለለይ ልማዓንቲ ሒዘየ ዝመጻኹ ከምዚ ከማይ ጥያቄ ዝኾነኩም ንዑ ዝኸውን መልሲ ወይ ሓነ ዝኸውን ቪድዮ ሒዘ መፅእ ኣለኹ ንስኸታዩ ኣብ ሰሙነ ሕማማት ታይታይ ኢና ክንፅልል ኣለና ኣብ ሰሙነ ሕማማትኻ ኣብ ገዛስ ንሰግድ ንኽእል ዶ ከምዚ ከማይ ኣብ ስደት ዘለና ማለት እዩ ኣብ ስደት ኮይና ቤተክርስትያን ኣብ ቀረብና ዘየለ ኣምታይ ኢና ክንሰግድ ኣምታይ ኢና ክንሕልፎ እዝብልና ተጨናቕና ሕቶ ዝኾነና ንህሊ ንኽእል ኢና ከምዚ ከማይ ማለት እዩ ንዕኡ እውን ዝኸውን መልሲ እየ ሒዘ መፅእ እኒአኹም ክቡራት ቤተሰበይ እና ሰሙነ ሕማማት እንታይ እንታይ ኢና ንፅሊ ውዳሴ ማርያም ኸ ክንፅሊ ንኽእል ዶ እና ኣብ ገዛስ ንሰግድ ንኽእል ዶ ንዝብል ማለት እዩ ካብኡ ድማ ኣብ ሰሙነ ሕማማት ቀሺ ወይ ከዓ ካህን ክንሳለም ንኽእል ዶ ንዝብል ማለት እዩ ኣብ ሰሙነ ሕማማት ቅዳሴ ከይቅደስ ድዩ ንዝብል ማለት እዩ ከመይ ይመስል ማለት እዩ እስቲ ላብዚ ቪድዮ ከብለኩም ሓቢርና ንመሃር ሓቢርና ነዳምፅ ማለት እዩ ክብራት ተኸታተልቲ መጻ ወሀመ ወበሕማማቲሁ አድኃነነ መድኃኒታችን ክርስቶስ መጥቶ ሰው ሆኖ መከራ ተቀበለ በመከራውም አዳነን። ለጥያቄዎቻችሁ መልስ በሚለው ዛሬ በርካቶች በሕማማት ውስጥ ምንድነው የምጸልየው ውዳሴ ማርያም ይጸለያል ወይ ብላችሁ ለጠየቃችሁኝ መልስ እንዲሆን ነው። በጸሎቱ ጉዳይ ብቻ ሳይሆን ስግደቱስ ድንገት ዛሬ ቤተክርስቲያን መሄድ ያልቻለ ሰው ሁሉ እንዴት ነው መስገድ ያለበት በቤቱ ሆኖ በሚሰግድበት ጊዜ እንዴት ሆኖ ይሰግዳል የሚለውንም እንድንመለከት ነው። እግዚአብሔር አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን ክብርና ምስጋና ይግባው። እንግዲህ ሰሙነ ሕማማት ስርዓቱ ጸሎቱ ከሌላው ጊዜ ለየት ያለ ይሆናል። በሰሙነ ሕማማት ውስጥ የማይደረጉ ነገሮች ለምሳሌ ሐሙስ ስርዓተ ቅዳሴን የሰራበት ስጋውና ደሙ ምስጢርን ያሳየበት ቀን ስለሆነ ሐሙስ ይቀደሳል። ሐሙስም ሲቀደስ እንደሌላ ጊዜ ቅዳሴ ሳይሆን ከሌሎቹ ቅዳሴዎች ለየት ያለ ነው። ካህናቱ ያውቁታል። የሚቀደሰው በውስጡ የሚታለፉ ቀለሞች ይኖራሉ ለዛን ቀን ወይም ደግሞ የሚጨመሩ አይነት አሉ። ያቀዳደሱ ስርዓት ሁሉ ነገሩ ህግና ስርዓት አለው። በአጠቃላይ ሰሙነ ሕማማት ውስጥ 5500 ዘመን በኃጢአት በጨለማ የነበርንበትን ስለምናስብ በዚህ ጊዜ ውስጥ ምንድነው መጸለይ ያለብኝ ብለው ሰዎች ይጠይቃሉ። እንዳልኳችሁ ቅዳሴ አይቀደስባቸውም ከሐሙስ በስተቀረ። ከዛ ውጪ መስቀል መሳለም የለም። ምእመናን ሲገናኙ ሰላምታቸው እንደምታውቁት በአም ሆነው አማሃ በማቅረብ ዝቅ በማድረግ ባለው ሁኔታ ነው። ሕማማቱ ሁሉ ለምን ይሄ የሆነ ይሁዳም ከእሑድ ከሰዓት ጀምሮ ጌታን ለማስያዝ ያስብ ስለነበር እነሱም ሊይዙት ሊገሉት ያስቡ ስለነበረ ሕማማቱን በምናስብባቸው በዚህ ጊዜ ውስጥ ሁሉ ይሁዳ በሰላምታ ጌታውን ስለሸጠ ከዚህ የተነሳ ስርዓቱ ተሰርቷል። ስለዚህ በዚህ በሕማማት ውስጥ የምናደርጋቸው ነገሮች ምን አይነት ስርዓቶች አሉ የሚል ነው። በአጠቃላይ ግን ብዙ ሰዎች ውዳሴ ማርያም መጸለይ ይችላል ወይ በዚህ ጊዜ ምን ልጸልይ ነው? በዚህ ጊዜ እንደውም ጸሎት በጣም ብዙ የሚጸለይበት ነው። እንዳልኳችሁ የሚቀረው ስርዓት ያልኳችሁ በቤተ ክርስቲያን በየዕለቱ የሚደረገው የሰብሐተ ነግ እሱ በሕማማቱ ስለሚተካ ነው እንጂ ጸሎት እንደውም አብዝተን የምንጸልይበት ስግደት አብዝተን የምንሰግድበት ጊዜ ነው። ብዙ ሰዎች ግራ የሚገባቸው ውዳሴ ማርያም አይጸለይም የሚል ነው። ውዳሴ ማርያም ይጸለያል። እንደውም
ሕማማቱን በቤተ መቅደሱ ስርዓቱን ስናደርስ መጀመሪያ ገና ተሰብስበን ትእዛዝ አለች። በተቀደሰች ቤተ ክርስቲያን ውስጥ በምንሰበሰብበት ጊዜ፣ ሌሊት በምንሰበሰብበት፣ ነግህ ላይ ሰለስት በምንሰበሰብበት እያለ በየሰዓቱ የተከፋፈለ አለ። በዛ ውስጥ ምንድን ነው የሚጸለየው ብላችሁ ካላችሁ ዳዊት ነው። ዳዊት ይጸለያል፣ ይከፋፈላል። ከዛ እንደገና ደግሞ መኃልየ ነቢያት 15ቱ የነቢያት ጸሎቶች አሉ። እንደገና ደግሞ 5ቱ መኃልየ ሶሎሞን አለ፣ እሱ ይጸለያል። ውዳሴ ማርያም ይጸለያል። ስለዚህ በሚጸለይበት ሰዓት እናንተ ግን እንደ ምእመንነታችሁ ምን ላድርግ ብላችሁ የተጨነቃችሁ ሰዎች ጸሎታችሁ ምን እንደሚሆን ልንገራችሁ። አብዝቶ የሚጸለየው መዝሙረ ዳዊት ነው። ብትችሉ በግዕዙ ካልቻላችሁ በአማርኛ። እንደውም መዝሙረ ዳዊት በየቀኑ ራሱ 30 ያህል ተከፋፍሎ 150ው መዝሙር በየቀኑ ነው መጸለይ ያለበት። ያንን ከስራ ብዛት የተነሳ ከአንዳንድ ሁኔታ የተነሳ ያልቻላችሁ ሰዎች ትኖራላችሁ። ሲገባችሁ ታደርጉታላችሁ። ስለዚህ አሁን ግን ዋናው በጣም የሚጸለየው ጸሎት አንዱ መዝሙረ ዳዊት ነው። መዝሙረ ዳዊት በቀን በቤተ ክርስቲያን ውስጥ ሙሉ ይደገማል። ሰኞ ላይ እንደዚህ፣ ማክሰኞ ላይ፣ ሮብ ላይ፣ ሐሙስ ላይ፣ ዓርብ፣ እነዚህ ሁሉ መዝሙረ ዳዊት የሚደገምባቸው ዋናው ነገር ነው። መዝሙረ ዳዊት ልክ ወደፊት የሚሆነውን የጌታን ነገር ስለሚያሳይ መዝሙረ ዳዊት አንዱ ትልቁ ጸሎት ነው። ሁለተኛ ወንጌል ማንበብ ትችላላችሁ። ወንጌል 4 ወንጌላውያን መጽሐፍ ቅዱሳችሁን ገልጣችሁ ማንበብ እሱ ራሱ ትልቁ ጸሎት ነው። አንዱ ትልቁ ጸሎት ነው። ሌላው ቅድም ያልኳችሁ የመኃልየ ነቢያት 15ቱንና መኃልየ ዘሶሎሞን በመጽሐፍ ቅዱስ ውስጥ ያሉት እሱ ትልቁ ጸሎት ነው። ከዛ እንዳልኳችሁ ይሄ የነቢያቱ 16ቱም ነቢያት አበይት ነቢያት 4ቱና ደቂቅ ነቢያት 12ቱ በአጠቃላይ የነቢያት መጽሐፍ እሱም በየውስጡ በየገብረ ሕማማቱ ገብቶ እየተመረጠ የሚጸለይ የሚነበብ ነው። እሱም ይጸለያል። ሌላ ውዳሴ ማርያም አይቀርም። ውዳሴ ማርያም አይቀርም። እንደውም ውዳሴ ማርያም ሙሉ ነው በየቀኑ የሚደገመው። እንኳን ሊቀር በየቀኑ ከሰኞ ጀምሮ ያለው ይደገማል እስተ እሁድ እስተ አንቀጸ ብርሃን። እርግጥ ነው ውዳሴ ማርያም የሰኞ ሕማማት ላይ ለምሳሌ እስተ ዓርብ ድረስ ይደግምና ወደ የቀዳሚው ላይ ሲመጣ ደግሞ ወደ ማክሰኞ ላይ ያመጣዋል። እሱ የራሱን የቻለ ስርዓት ነው። ስለዚህ ውዳሴ ማርያም በየዕለቱ ቢያንስ ያልቻለ የዕለቷን ይጸልያል። ከመዝሙረ ዳዊት ይጸልያል። ከ15ቱ ከተወሰኑት ነቢያት ጸሎት ይጸልያል። መኃልየ ዘሶሎሞንን ይጸልያል። እንደገና ከነቢያት ከ16ቱ ነቢያት ያለውን ይጸልያል። እንደዚሁ እያለ ደግሞ ውዳሴ ማርያምን እስከ አንቀጸ ብርሃን ድረስ የሚችለውን ይጸልያል። ስለዚህ ጸሎት ድንገት እንደዚህ ገድላት መልካ መልኮችን እነዚህን ለማድረግ እነዚህ ጸሎቶች ስለተወሰኑ በእነዚህ ጊዜዎች በይበልጥ ይሄ ስለሚጸለይ፣ ስለዚህ ምእመናን ምን ልጸልይ ለምትሉ በተለይ እናንተ እኔ እንደው የሚታየኝን የራሴን ነው የምነግራችሁ። ካለው ሁኔታ አኳያ እንደው መዝሙረ ዳዊትና ውዳሴ ማርያምን ደግማችሁ ከነቢያት ደግማችሁ ወይም ወንጌል ደግማችሁ ሰምታችሁ ያንን ብታደርጉ አንዱ ትልቁ ነገር ነው። እግዚአብሔር ይርዳችሁ፣ በምሕረቱም በቸርነቱም ይጎብኛችሁ። ሌላው ስግደት ነው። ስግደት በትንሹ ብዙ ጊዜ ከ5ቱ ግዝት በዓላት የሚባሉ አሉ። የ5ቱ ግዝት በዓላት እነሱ ራሱን ችሎ ነው፣ ሌላ ጊዜ ነው የምነጋገረው። ይሄ ግን ሕማማት ውስጥ ቢያንስ ስንት ልስገድ ብሎ ለሚያስብ ጤነኛ ለሆነ ሰው እንደው በትንሹ ነው የምላችሁ፣ በትንሹ በቀን ውስጥ 200 ስግደት ሊሰግድ ይችላል። 200 ስግደት ሊሰግድ ይችላል። ለምሳሌ ልንገራችሁ። ጠዋት 3 ሰዓት ላይ፣ ቀን 6 ሰዓት ላይ፣ ከሰዓት 9 ሰዓት ላይ፣ ማታ ደግሞ እንደዚሁ 11 ሰዓት ላይ ለምሳሌ ጸልዩ በእንተ ጽናዛቲ እየተባለ በቤተ መቅደስ ውስጥ ስርዓቱ ሲደረግ የዛን ጊዜ 41 ኪራ ላይሶ 41 ኪራ ላይሶ ስግደት ይሰገዳል። በአንድ በኩል 20 በአንድ በኩል 21 እየተደረገ ይሄንን 4 ጊዜ እንኳን እናድርገው ብንል 164 ጊዜ እንሰግዳለን ማለት ነው። 164 ጊዜ የቻለ ከዛም በላይ ይሰግዳል። ግን ይሄ ነው። ያልቻለ ደግሞ እንደውም ህሙም የሆነ ሰው ከዚህ ሁሉ እግዚአብሔር ነፃ ያደርገዋል፣ ያውቀዋል። እግዚአብሔር በደዌ ታሞ አልጋ ላይ ተኝቶ ቆመ ስገድልኝ አይለውም ኢየሱስ ክርስቶስ፣ ምሕረቱን ለሁሉም ይላክልን። ስለዚህ በትንሹ 164 ጊዜ 41 ጊዜ እንኳን 4 ጊዜ ብናደርገው ማለት ነው። ይሄ እንግዲህ እግዚአብሔር ፍጹም ጤናውን ሰጥቶ በረከቱ ሰጥቶ የሚችል ሰው በመቅደሱ የሚሰበሰቡ ሁሉ በአንድ ላይ እያረፉ የሚያደርጉት ነው። 41 ጊዜ 3 ሰዓት ላይ ክርስቶስን በፍርድ አደባባይ ያቀረቡበት፣ 6 ሰዓት ላይ
የሰቀሉበት 9 ሰዓት ላይ ነፍሱ የወጣችበት 11 ሰዓት ላይ ወደ መቃብር የወረደበትን በማሰብ እንኳ 41 ግርፋቱን በማሰብ 40 ነበር ግርፋቱ አትርፈው ስለገረፉት 41 ጊዜ ስግደት ይደረጋል። ስለዚህ 4ቷን ሰዓት ጠዋቷን 3 ሰዓት ከዛ ቀኑ 6 ሰዓት ቀትር ከዛ ደግሞ ከሰዓት የተባለው ከሰዓት 9 ሰዓት ከዛ ደግሞ የመቃብር ሰዓት ወይም የነዋም ሰዓት ወይም ማታ ላይ ደግሞ ያለውን እንኳ ብናደርግ 164 ይሆናል። ከዛ ውጭ እንደገና በቤተክርስቲያን ስትሰበሰቡ በቤተክርስቲያን ሆናችሁ የምታስታውሱ ካላችሁ ለካህይል እየተባለ 12 ጊዜ እንደገና በተባሪው በቀኝና በግራ የሚባላል 12 ጊዜ እሱን ራሱ እንደው ዝም ብለን አምጥተን ወደ 4 አድርገን ብናመጣው እንኳን 48 ጊዜ ሊሆን ነው ስንወስደው። ይሄ የምላችሁ እንግዲህ እንዲገባችሁ ነው እንጂ ሙሉ ስርዓቱን አይደለም እየነገርኳችሁ ያለሁት። ለማንኛውም ምን ልጸልይ ምን ልስገድ ላላችሁ ሰዎች ስርዓቱና ህጉ ይሄ ነው። ዳዊት መድገም፣ ውዳሴ ማርያም መድገም፣ የነቢያትን ጸሎት የተባለውን በየዕለቱ የተወሰነውን መድገም፣ ከ16ቱ ነቢያት የተቻለውን እያወጡ ማንበብ መድገም። መድገም ማለት ማንበብ ነው። ማንበብ መጸለይ ነው፣ ግን በተመስጦ በስነ ስርዓት በጸሎት ነው። ውዳሴ ማርያም ዋና ጸሎት ነው። አንቀጸ ብርሃንም ይጨመራል። ስለዚህ የየዕለቱን እየተደረገ በእንዲህ አይነት ሁኔታ ህማማትን ታሳልፋላችሁ። ለዚህም ደግሞ እግዚአብሔር ይርዳችሁ። ያለ ድካም ያለ ደዌ ያለ መከራ እግዚአብሔር ለትንሣኤው ብርሃን ያድርሰን። በዓለማችን ላይ ያለውን ይህንን መከራ ሁሉ ገፎ ይውሰድልን።